እንግዲህ ናሆና ውቤ እንደገና ተበጥብጠዋል ማለት ነው። ልጅቷ እንደገና ሙባረክ ላይ ደግሞ እጁ ላይ አስረትና መተት አደረገችበት። ያው ናሆም መተት አድርጋበታለች ልጅ አዲሱ ፍቅረኛው ማለት ነው። እንግዲህ አሁንም ደግሞ ሙቤ ላይ እጁ ላይ አስራበት በፊት ይከራከር የነበረው ሙቤ መልሶ ደግሞ ወደ እሷ ግልብጥ አለ ማለት ነው። ልክ ናት ልጅቷ ብሎ ወደ እሷ ግልብጥ አለ እላቸዋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ የቻና ቤተሰቦች እንዴት ናቸው? ሰላም ናቸው? ሰላማቸው በዘዘ ተረፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ሼር ላይክ መባረግ አበረታቱኝ እላችኋለሁ። እንግዲህ ዛሬም እንደተለመደ መጥተናል በናሆና በውብዬ እላችኋለሁ። እንግዲህ ናሆና ውብዬ ከባድ ላይ ደርሰዋል። እንግዲህ ውብዬ ፍች ነው የምፈልገው እኔ ተሱ ምንም ነገር አንፈልግም። ፍች ነው የምፈልገው፣ ቀጥታ ፍች ነው የምፈልገው። በቃ ልፈታ ነው የምፈልገው። ምክንያቱም ብዙ ታግሸዋለሁ፣ ብዙ ነገር ቆይቼበታለሁ። ምንም ነገር ላገኝ አንቻልኩም። የባሰበት ነው የመጣው። ስለዚህ እኔ ፍች ነው የምፈልገው። ከእንግዲህ አንድና አንድ ነው። በአጠገቤ ብዙ ነገር እያረገ ብዙ ነገር እየሰራ ከዛሬ ከነገ ይተዋል ብዬ ያልኩኝ ነበረ፣ ግን ሊተው አልቻለም። በጣም እየጨመረበት ነው የመጣው። ነገር ሁሉም የባበሰ ነው የመጣው። እኔ ሁለት ልጆች ያለኝ፣ ሁለት ልጆቼን እንደምንም አሳድጌ እኖራለሁ ይብላኝ የሱ ብላ እንግዲህ ተናዳለች ማለት ነው። እንግዲህ እንዳያችሁት ማለት ነው። ልጅቷ ነው እንግዲህ ይዟት መጥቶ ቁጭ ብሎ እንግዲህ ውብዬ ማለት ነው በጣም ነው የተናዳ። እንግዲህ አልቅሳ ማለች በጣም ተናዳ ነው የተናገረችው ማለት ነው። እንግዲህ ናሆ ከእንግዲህ ከኔ ትዳሬን አትበጥብጪ፣ እኔ ትዳሬን አትበጠብጥ፣ ትዳር ለምን እንደምትበጠብጪው ስትላት የምን ትዳር ነው? እኔ ትዳር የለም፣ እኔና አንቺ በምንም አይነት ትዳር የለም። አንቺ በጣም ጨካኝ ሰው ነሽ፣ በጣም እንደዚህ አይነት ሰው ነሽ። አንቺ እኔ ሜዳ ላይ ወድቄ አላነሳሽኝም፣ የት ሄደክ ብለሽ አላሽኝም። ልጄ አንድ ሳምንትንም ተሳታሳየኝ ቆየሽ ብሎ እንግዲህ የውብዬን እየጨቀጨቃት እየተናገራት እያለ የስንትን እያላት ነበረ። እኔ ትዳር ታንቺ ጋር እኔና አንቺ አንኖርም፣ በቃ ተለያይተናል አላት። እሷን መለያየት ነው የምትፈልገው። እንግዲህ ልጅቷ ምን እንዳስነካቻቸው አናቅም። የውቤም እናት አሉ። የውቤም እናት አንቺ ምን ሆነህ ነው? ተው ተረጋጉና ተነጋገሩ እና በንግግር የሚስተካከል ነገር ነው ብሎ የውብዬና እንግዲህ የሙባረክ እናት ከቡታጀራ ጀምሮ ነው ለማስታረቅ ብሎ እየመጡት ማለት ነው። እንግዲህ እርቁ እስካሁን ሊወርድ አልቻለም። የባሰ እየተባበሰ ነው እየመጣው ያለው ማለት ነው። እንግዲህ ናሆ የሌለበት ጸባይ አምጥቷል ማለት ነው። አይታችኋል። በእናቱም እንግዲህ አሸንፎ ምንም እንትን ሊስተካከል አልቻለም ማለት ነው። ሁሌ እንደዚህ አይነት ነገር እየሰራ ማለት ነው። እቺ ደግሞ የሆነ ነገር አድርጋበታለች ማለት ነው። ትክክለኛ የሆነ ነገር አድርጋበታለች። ምክንያቱም አሁን ውቤ ራሱ እጁ ላይ የሆነ እንትን ነገር ሻሽ ነገር አሰረችበት፣ ክር ነገር ማለት ነው። እያወራ እያለ ቀስ አድርጎ ሳያይ ስታስርበት እሱ ደግሞ መልሶ ተቀየረና እሷን አቀፋት። ከዛ እናትየው ኧረ ልቀቂው በእናትሽ ልጄን ልቀቂው ሲላት አልለቅም አለች። ከዛ ደግሞ እንዴ ምንድን ነው ሲል አዎ እሷ እኮ ትክክል ናት አይልም ሙቤ ማለት ነው። በቃ እንትን ቀየረችው፣ እሷም ቀየረችው ማለት ነው ሙቤ። ከዛ ወይኔ ልጄ ምን አረገችብኝ በደቂቃ አሉ እሳቸውም። ናሆም እንትናማ እናት ውቤም ምን አረግሹ? ምን ቀባሹ? ምን አስነካሹ? አሁን ደህና የነበረ ሰውዬው መልሰው ወደ አንቺ ግልብጥ የምታደርጊ ብሎ እንግዲህ ቤቱን ራስ ምን አይለሽ ተራ አረጉ ትላቸዋለሁ። ምን አይለሽ ተራ በቃ መርካቶ ታውቃላችሁ? አዲሱ ገበያ አረጉት። በቃ እንዳለ ድብድብ ግብግባቸው የጀመሩ ነው። ድብድባቸው ሊያወጣት የተነሳው ሙቤ አንገቷን ይዞ ሊያወጣት የተነሳው ሙቤ የነበረው መልስ ይቅርታ ግን መጀመሪያ ላይ እንትን ከፈትኩት ሳላ ቁጭ አድርጌው ሰው እንትን ብሎኝ እኔ ለካ ክፍት አድርጌ ትቼዋለሁ። እኔ ደግሞ ሂጄ ለማየት ስፈልግ ክፍት አድርጌ ትቼዋለሁ። ጨለማ ነው መሰለኝና ብቻ አልሐምዱሊላህ ስለ ሁሉም ነገር ማለት ነውና ቤተሰብ ዛሬ እነ ናሆ ቤት እና እነ ውብዬ ቤት የገባው
የገባው ነገር በስሚል የገባ ሰይጣን ልነግራችሁ አንችልም ማለት ነው። በቃ የሆነ እናትየው ሲያሸንፋችሁ ሄዱ በቃ ማለት ነው። እንግዲህ በጣም ነው ከባድ ነው ብቻ ያስጠላሉ ብዬ እንግዲህ ተንግዲህ አልፈልግሽም ብሏታል እሱ። ትዳሬ ምንም አታስፈልጊም፣ አንቺ ትዳር የምትሆኝም ሴት አይደለሽም፣ አንቺ ጥሩ ሴትም አይደለሽም፣ አንቺ ጨካኝ፣ አንቺ እንደዚህ ሰውነት። ስለዚህ እኔ ከአንቺ ጋር በቃኝ፣ እንግዲህ አዲስ ህይወት ልጀምር ነው። አዲስ ህይወቴን አትበጥብጭኝ፣ አርፈሽ ቁጭ በይ አላት። እንግዲህ የምታረጋለች አልቅሳ አልቅሳ ተወችውና እንግዲህ መጀመሪያ ላይ ተናገረች አምጣ አምጣ። እንግዲህ መጨረሻ ላይ አምጣ አምጣ ተናገረች። እኔ ብዙ ችግር ነው የምንችለው ከእንግዲህ እኔ አንድና አንድ ነው ከሱ ጋር እንትን ያለው ነገር አይታችኋል። ቤት ውስጥ ይሄን አይልም ምን አይልም፣ ሁሌ ጭቅጭቅ ነው፣ ሁሌ ሴት ጎትቶ ማምጣት ነው። እኔ ከእንግዲህ በቃኝ፣ ሁለት ልጆች ያሉኝ፣ ሁለት ልጆቼን አሳድጋለሁ። እኔም በራሴ ቻና ነው፣ አሁን በራሷ ቻና ነው የመጣችው። በቃ ውብዬ ተለያዩ ሊለያዩ ነው ማለት ነው። በራሷ ይሄ በራሷ ቻና የከፈተችው ቻና ነው። ይህ በአዲስ ነው የመጣችው የብቻዋ ማለት ነው። እንግዲህ በጣም የሚያሳዝን ነገር ማለት ነው። ሰው ልጅ ሲወርድ ፍቅር ይመጣል እንጂ ጥል ይመጣል እንዴ? እውነት ፍቅር ይመጣል እንጂ ጥል ይመጣል እንዴ? የእነሱ ደግሞ እየተለየ ነው እውነት። እኔም ደግሞ ምን ሆኑ ምን ነካቸው ምለው ነገር ነው። ናሆ በፊት እንደዚህ አይነት ሰው አልነበረም እውነት። እናንተ ሰው በቃ ይብስበታል እንዴ? ሰው ሲያረጅ ይብስበታል እንዴ? አሁን እኮ አንተ በቃ የሁለት ልጆች እናት ነህ አባት ነህ። አረጀህ ይባላል እንጂ ገና ልጅነት ይመጣል አይባልም። እና እንደ እንትንነትህ ጠንቆንጠን ሰከን ብለህ ቤት አባወራ ሆነህ መቀመጥ አለብህ እንጂ ከአንዷ ከነዚህ መተትም የራጉ ሴቶች ጋር ትቀላቀላለህ እንዴ? አሁን ውቤ ሂድና ማለት ነው ቶሎ ብለህ ሂድና ታጠብ። በትልቅ ባህር ገብተህ ታጠብ። የነካችው እያስነካችው ነገር አይተሃል። ይሄ ደግሞ ይሄ እያሰረችህን በእጅህ ላይ ያሰረችውን በጥስና አንሳው በጥስና ጣለው። ካንጣልኮ መቼም አይተውህም፣ ጣለው። እንዴ ምን አይነት ልጅ ናት በአላህ። ኧረ እሷ አትናገር ምን አትል በቃ የምታደርገው ታደርጋለች። እዛም ቀንም የናሆ አንገቱ ላይ ብር አሰረችለት፣ አንገቱ ላይ ብር አሰረችለት ተቀየረ። አሁን ደግሞ የውቤ ደግሞ እሱም እንደ ሻሽ ነገር እጁ ላይ ከተተችለት። እኔ ደግሞ ምን ያረገች ነው ላሰረችለት። ከአንዴ ውቤ ተቀየረ፣ ከአንዴ አይቀየርም በእውነት ከአንዴ ተቀየረ እኮ። ኧረ ጉድ ነው ዘንድሮስ፣ በጣም ነው የሚገርመው። በአንዴ ቅይር አለና እውነት ትክክል ነገር ነው ያረገችው ብሎ ፊቱን ወደ እሷ መለሰ። እና ቤተሰብ ይሄ በባልና ሚስት የምትገቡ ልጆች ማለት ነው ብታርፉና ብትተው ይሻላቸዋል ማለት ነው። ምክንያቱም ጥሩ ነገር አታረጉም። እናንተ ወደፊት ምን ይገጥመናል፣ ምንስ ይገጥመናል፣ ከማን ጋር ምን እንሆናለን ብላችሁ ማሰብ ትንሽ ማገነዘብ አለባችሁ ማለት ነው። እንዴ ጋይስ እናንተ እቺ ልጅ ማለት ነው አሁን የሁለት ልጆች አባት ልጆች ናት ማለት ነው። አታሳዝናችሁም? እንደዚህ ከምትሆን ስራ የላት ስራ አትሰራ፣ እቤት ነው ቁጭ የምትለው። እሱ ነው ተሯሩጦ አምጥቶ የሚያኖራት። አሁን እሺ እንደዚህ ስታረጓት እሱ ወንድ ልጅ ነው አንዴ ተቀይሯል። በቃ ተቀይሯል ማለት ነው። እና እናንተ ይሄ ጥሩ ነገር ነው ብላችሁ ታስባላችሁ? ወደፊት ህይወታችሁ ምን ይደርስብናል፣ እኔም ሴት ነኝ፣ እኔም ነገ ምን ይደርስብኛል፣ ምን እሆናለሁ ብላችሁ ትንሽ አታስቡም? ትንሽ አታሳዝኑም? ትንሽ ነገር የሚወጣችሁና የምታውቁትን የምትናገሩትን አታውቁም እንዴ? ምን ሆናችሁ ነው ዘንድሮ እንዲየፈላባችሁ? ያዙን ልቀቁኝ፣ ያዙን ልቀቁኝ። ኧረ ተው በእናትሽ ተረጋጉ። እንዴ ናሆ የምትባል ሰውዬ ማለት ነው አንተ ከእንግዲህ ማለት ነው እንዴ እንደዚህ አይነት ነገር ብታቆምስ? እንዴ ብታቆምስ? እንዴ እኛ ይሄን እኮ አቁም ማለት እኮ ሰው ብዬ ጋር ተለያዩ ወይ ተጣላ ማለት አይደለም። ወይም ደግሞ ያለ ፍላጎትህ ኑር ብለንህ አይደለም። አንተ ነው የውስጥ የምታውቀው፣ አንተ ነህ ፍላጎት የምታውቀው፣ አንተ ነህ የሚያገባህም የማያገባውም የምታውቀው ነገር አንተ ነህ ማለት ነው። ሌላ ሰው የለም። ስለዚህ ይህን ነገር ለምን ምን አስበህ ነው እንደዚህ አይነት ነገር ቤት ውስጥ ብጥብጥ? አንተ ቤት አንድ ቀን ተበጥብጦ ማያውቅም ነበረ። በደስታ በፍቅር ደስ ስትሉ በህብረት ስትበሉ ስትጠጡ በቃ ስትሄዱም ስትመጡ
ቤተሰብም ስትዘይሩ ራሱ በጣም በጣም ጥሩ ሰው ነበራችሁ። አሁን ግን በጣም የባሰና እያባበሰ ነገር በጣም እናንተ የማይጠበቅ ነገር በቃ የሚያስጠላ ነገር በእነሱም መምጣት ጀመራችሁ። ትንሽ ተረተው፣ ትንሽ ተረጋጉ እንዴ! አንተ ወጣት ነው። ከእንግዲህ እኮ ማንም አይፈልግም። አሁን እሷ ሙልጭ አርጋ ልትበላ ነው እንጂ እውነት ትዳር ይሆነኛል ብላ ልትይዝህ አይደለም። ምክንያቱም እዛ ጋር ሁለት ልጆች ያየች ምን ብላ ነው ከአንተ ጋር ፍቅር የምትጀምረው? ውስጥ ከአንተ ጋር እንደዚህ ፍቅር የያዛት? ትንሽ እንኳን መረጋጋት አትችልም እንዴ? ምን አይነት ልጅ ናት? በጣም ነው ያበዛችሁት። እውነት በጣም የሚያስጠላ ነገር ማለት ነው። እና ቤተሰብ የዛሬ ቪዲዮን እንግዲህ እንዳያችሁት ማለት ነው። በትናንትና የባሰ ዛሬም ብጥብጥ ወጣ። ብዙ ነገር እላችኋለሁ። እንግዲህ እንደምትወዱት ተስፋ አረጋለሁ። እናንተም ከወደዳችሁት ሀሳብ አስተያየታችሁ እንግዲህ ኮሜንት ላይ ያስቀምጡ። ውብዬ ደግሞ ማንም አይነካሽም፣ አትሄጂም፣ ቤትሽ ነው ቁጭ በይ፣ እነሱ ይውጡ እንጂ አንቺ እንዳትወጪ፣ እኛም እንመጣለን፣ እናበረታታሻለን፣ አይዞሽ። የሰው ልጅ በብዙ ትዕግስት አልፎ ብዙ ነገር እንዳልሰማ ሆኖ እንዳላየ ሆኖ እንዳላወቀ እንዳላቀ ሆኖ ነው የሰው ልጅ የሚኖረው ማለት ነው። ስለዚህ አንቺ አሁን ምንም አታስቢ ማለት ነው። አንቺም የራስሽ ህይወት ትጀምሪያለሽ። እንግዲህ ይህን ቪዲዮን የተለቀቀው በሷ ቤት ነው። አዲስ ቻና አላት፣ በራሷ መጥታለች። እንግዲህ ከሱ ጋር ላይ ይገናኙ ማለት ነው። እኛ የምንፈልገው እርቅ ይስጣችሁ ነው። በቃ ሌላ ነገር አይደለም፣ እርቅ ይስጣችሁ ማለት ነው። እና ቤተሰብ በጣም ነው የሚከብደው ማለት ነው። እናንተ አስተያየታችሁ ኮሜንት ላይ ያስቀምጡ ያለው ነገር ማለት ነው ጋይስ፣ እንዳያችሁት ማለት ነው። እና በሌላ ደግሞ በአዲስ ደግሞ ጥሩ ሆኖ ተፋቅሮ እስከ ስንገናኝ ድረስ መልካም ቀን ይላችሁ። ባይ ባይ።